በዚህ ሰዓት ስለ ገንዘብ ለብዙዎቻችን ያልተፈታ አንድ ሚስጥር አለ። እኛ ለገንዘብ በጣም እየለፋን ላባችንን ጠብ እያደረግን ብዙ ነገር እየሰራን ያልተሳካልን፣ አንዳንድ ሰዎች ግን ካለ ምንም ልፋት ማለት ይቻላል በጣም የተትረፈረፈ ገንዘብ ያገኛሉ። ለዚህ ብዙ ጊዜ የምንሰማው መልስ ምንድነው? እነዚህ ሰዎች እኛ ሳናያቸው ብዙ ነገር እየለፉ ነው፣ አሊያም ደግሞ ትናንት የለፉት ነገር ዛሬ ሲስተሙ ነው በራሱ እየሰራ ካለ ብዙ ድካም ብዙ ገንዘብ ያገኛሉ ነው። እውነት ነው፣ እንደዚህ የሆነላቸው ብዙ ሰዎች አሉ። ዛሬ በዚህ ቪዲዮ የምናየው ግን ከዚህ የተለየ ነው። እነዚህ አይነት ሰዎችን ሚዲያ ላይ ማየት የተለመደ ባይሆንም ነገር ግን ካለ ብዙ ድካም የተትረፈረፈ ገንዘብ የሚያገኙ በጣም ብዙ ሰዎች አሉ። ያ ማለት ግን በማጭበርበር አሊያም በስርቆት አይደለም፣ ንጹህ ገንዘብ። ነገር ግን ለብዙዎቻችን ንጹህ ገንዘብ ማለት ላብ ጠብ ያደረግንበት ደም የከፈልንበት ነው የሚመስለን። እውነቱ እንደዚህ አይደለም። በየቀኑ ላባቸውን ጠብ የሚያደርጉ ሰዎች የሚገባቸውን ገንዘብ አለማግኘታቸው ለዚህ ማሳያ ነው። ለማታውቁኝ ስሜ ሰለሞን ሻምበል እባላለሁ። ከ10 በላይ ቲሞች ያሉትን የሮኤክስ ሴልስ ኤንድ ማርኬቲንግ ኤጀንሲ ራን አደርጋለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነና የገንዘብ ህይወታችሁን እስከ ወዲያኛው መቀየር ፍላጎቱ ካላችሁ ይህን ቻናል ሰብስክራይብ በማድረግ ጉዞውን ጀምሩት። እስኪ ከመጀመሪያው እንጀምር። እነዚህን አይነት 3 ነገሮች ሰምታችሁ ታውቃላችሁ? የመጀመሪያው በጣም ብዙ የተለመደ ነገር ነው። እንጀራ ከመከራ ጥረህ ግረህ ብላ፣ ገንዘብ የሚገኘው ላብን ጠብ በማድረግ ብቻ ነው፣ ጠንክረህ መስራት አለብህ የመሳሰሉ ነገሮች። ሁለተኛው ብዙ ጊዜ ሞቲቬሽናል ስፒከር አሊያም ደግሞ አሰልጣኞች የምንላቸው ሰዎች አካባቢ የሚሰማ ነገር ነው። ሐሳብን በመቀየር የገንዘብ ደረጃ መቀየር ትችላለህ የሚል ተደጋግሞ የምንሰማው ነገር አለ። ብዙ ጊዜም ይሄ መጽሐፍ ይጠቀሳል፣ ቲንክ ኤንድ ግሮው ሪች። ይሄን መጽሐፍ ብዙዎቻችን ባናነበው ቁንጽል ሐሳቡን ግን እናውቀዋለን። ሶስተኛ እነዚህ አይነት ሰዎች ብዙ ጊዜ ሚዲያ ላይ አይታዩ። ከታዩም ብዙዎቻችን እንደ አዲስ ሃይማኖት አሊያም ደግሞ እንደ አጉል መፈላሰፍ ነው የምናያቸው። ገንዘብ ኢነርጂ ነው፣ እኔ መትረፍረፍ ነኝ፣ አሊያም ደግሞ ገንዘብ በእኔ ውስጥ ይፈሳል የሚሉ ተደጋጋሚ ነገሮችን እንሰማለን። እነዚህ ልዩነቶች ከምንድን ነው የመጡት? ምን ማለትስ ነው? ልዩነቱን የፈጠረው ምንድን ነው? ማነውስ ትክክል? ይሄን ቪዲዮ እስከ መጨረሻው ካያችሁት እናንተ ያላችሁበትን ቁልጭ አድርጎ በማሳየት የገንዘብ ችግራችሁን እስከ ወዲያኛው ለመፍታት ትልቅ ሚስጥር ታገኙበታላችሁ። በዚህ ቪዲዮ የምናወራው ስለተለያዩ ሰዎች ከመሰላችሁ ሐሳቡን አላገኛችሁትም። ነገር ግን በሰዎች ዘንድ ስላለ የተለያየ ኮንሺየስነስ እናወራለን። ንቃተ ህሊና ኮንሺየስነስ ቢ አዌክንድ ማለት ሲሆን አሊያም በቀላሉ አዌርነስ የሚለው ይገልጸዋል። ስለ ራሳችንና ስለ ዓለም ያለን ንቃተ ህሊና ማለት ነው። ይህን ንቃተ ህሊና ወደ ገንዘብ ስናመጣው መኒ ኮንሺየስነስ ይባላል። የገንዘብ ንቃተ ህሊና ማለት ነው። ይህ ማለት ያለንና የምናጠፈው ገንዘብ ማለት ሳይሆን ስለ ገንዘብ ያለን አመለካከት፣ አስተሳሰብና ስሜት ነው። ሁለት ሰዎች አንድ አይነት ስራ ውስጥ እያሉ አንድ አይነት ገንዘብ እያገኙ አንደኛው በጣም የጭንቀትና የችግር ህይወት ውስጥ ሲያሳልፍ፣ ሁለተኛው ደግሞ በዛ ገንዘብ ተነስቶ ትልቅ የሚባል ቢዝነስን ራን ሊያደርግ ይችላል። ልዩነቱን የፈጠረው ንቃተ ህሊናቸው እንጂ ገንዘቡ አልነበረ። ንቃተ ህሊና የተለያዩ አይነት ደረጃዎች አሉት። እነሱም በዳይሜንሽን ይጠራሉ። 3D፣ 4D እና 5D በመባል 3D ማለት ሁላችንም የምናውቀው የሚታየውን ዓለም በቁመት በስፋትና በጥልቀት የምንለካበት መንገድ ነው። 3D ሌቭል ላይ ያሉ ሰዎች ራሳቸውንና ዓለምን የሚረዱት በሚያዩት ልክ ነው። እኔ ማለት ያለኝ ፊዚካል ነገር ነኝ፣ አሊያም ደግሞ ዓለም ማለት የማየው ነው ብለው ያስባሉ። ይሄንን ወደ ገንዘብ ንቃተ ህሊና ስናመጣው ገንዘብ ማለት ለሰርቫይቫል ወይም ደግሞ ለመኖር የሚጠቅም ነገር ነው። እሱን ለማግኘት በጣም ብዙ መልፋት አለብኝ፣ መድከም አለብኝ፣ የኔ ዋጋ ባለ ገንዘብ ይወሰናል ብለው ያስባሉ። ገንዘብ ከሌላቸው ለራሳቸው ያለው ግምት ይወርዳል ማለት ነው። ውስጣቸው ላይ ያለ እምነት ገንዘብ መስራት በጣም ከባድ እንደሆነ፣ ገንዘብ የሚሰሩ ሰዎች ጨካኝና ክፉ እንደሆኑ፣ አሊያም ደግሞ አንድ ሰው ሀብታም ለመሆን ብዙ ሰዎች ድሃ መሆን እንዳለባቸው ያስባሉ። ይሄም የመጣው በዓለም ላይ ያለ ሀብት ሊሚትድ ነው ብለው ስለሚያስቡ ነው። እነዚህ አይነት ሰዎች የሚኖሩት ኑሮ ከእጅ ወዳፍ የሚባል አይነት ነው። ያ ማለት ገንዘብ የላቸው ማለት አይደለም። ቢኖራቸው እንኳን ለሰርቫይቫል ነው የሚጠቀሙት፣ ወይም ደግሞ ያላቸውን እንዳያጡ ሁል ጊዜም ፍርሃትና ጭንቀት ውስጥ ናቸው። ያላቸውን ሁሉ ይቆጥባሉ፣ አሊያም ደግሞ ዋጋ እንዳላቸው ለማሳየት ያላቸውን ሁሉ ያጠፉታል። ለዚህም ነው ሁሌ ሳፈር የሚያደርጉት። ባጭሩ 3D ሌቭል ላይ ያሉ ሰዎች እነርሱና ገንዘብ አሳዳጅና ተሳዳጅ ናቸው። አንዳቸውም አንዳቸውን አይዙትም። ሁሌም በመሯሯጥ ነው የሚኖሩት። እዚህ ደረጃ ላይ ያሉ ሰዎች የተለያየ አይነት ስሜት ይሰማቸዋል። ሪጀክት መደረግ፣ ስለ ዓለምና ስለ ስርዓቷ መፍረድ፣ በጣም መጨናነቅ፣ የኪሳራ ፍርሃት፣ የእጥረት ወይም ደግሞ በቂ ያለመሆን፣ የቫዮለንስ እና የእርግጠኛ ያለመሆን ስሜቶችን ያስተናግዳሉ። ይሄ ቦታ ውስጥ ብዙዎቻችን ብንኖርበትም ለማንም አይመችም። በጣም ደስ የሚለው ነገር ግን አንዴ ይህንን ሐሳብ ከተረዳ ነው ያለንበትን ካወቅ ወደ ቀጣዩ ለመሄድ መነሻ ይሆነናል። ሁለተኛው 4D ነው። 4D ሲሆን ከ3D ላይ የአእምሮ ዳይሜንሽንን ይጨምራል። ሐሳብ፣ ጊዜና ንቃትን።
እዚህ ላይ ስንሆን እኔ አካሌ ብቻ አይደለሁም አእምሮ አለኝ የማስበውና ከዓለም የማገኘውን የመምረጥ አቅም አለኝ ብለን ማሰብ እንጀምራለን። ወደ ገንዘብ ንቃተ ህሊና ስናመጣው እዚህ ደረጃ ላይ ያሉ ሰዎች እኔ ባንክ አካውንቴን አይደለሁም አሊያም ደግሞ ያለኝን ገንዘብ ልክ አይደለሁም ብለው ያስባሉ። ስለ ገንዘብ መማር፣ ማወቅ፣ ማደግና መበልጸግ ይችላለሁ ብሎ ማሰብ ይጀምራሉ። የሚያምኑት ገንዘብ ጀስት መገልገያ ዕቃ እንደሆነ ነው። አሁን ላይ ያላቸው ገንዘብ ከሐሳብና ከተግባር እንደመጣ ያውቃሉ። ስለዚህ ሐሳባቸውን በመቀየርና ተግባራቸውን በመቀየር የተለየ ውጤት ማምጣት እንደሚችሉ ይሰማቸዋል። አሁን ላይ ይሄ ነገር በጣም የተለመደ ነገር ሆኗል። ብዙ ማደግ የጀመሩ ወይም ደግሞ ያደጉ ሰዎች ደጋግመው ሲናገሩት የምንሰማው ነገር ነው። ለነገሩ በዚህ ሰዓት ይህንን የማስባለ ብሎ መጠርጠር ይከብዳል። ነገር ግን እዚህ ደረጃ ላይ ያሉ ሰዎች የሚከተሉትን ተግባራት ያደርጋሉ። የመጀመሪያው ገንዘብ ሊያስገኛቸው የሚችልን ሙያ ይማራሉ። ገንዘብ ለማግኘት ብዙ መንገዶችን ይፈልጋሉ። ኢንቨስት ያደርጋሉ፣ ራሳቸውን ያሳድጋሉ፣ ያቅዳሉ፣ ይቆጥባሉ። ነገን የተሻለ ለማድረግ ብዙ ነገሮችን ያደርጋሉ። ይህ ደረጃ መሸጋገሪያ ድልድይ ነው። ፎርዲ የኃላፊነት ደረጃ ነው። አሁን ላለን የገንዘብ ደረጃ ኃላፊነቱን እንወስዳለን። ስለዚህ ፊውቸርን ማስተካከል የኛ ኃላፊነት እንደሆነና ማድረግ እንደምንችል ይሰማናል። እዚህ ደረጃ ላይ ያሉ ሰዎች ተጠያቂነት ይሰማቸዋል። ነገሮችን ቀለል ያደርጋሉ። በራሳቸው ተነሳሽ ናቸው። ለማደግ ለመለወጥ በጣም ብዙ ነገሮችን ይሞክራሉ። ያሉበትን ሁኔታ ይቀበላሉ። ነገሮች እንዴት እንደሚሰሩና እንዴት መለወጥ እንደሚቻሉ ይረዳሉ። ሶስተኛው 5D ነው፣ ስፒሪቹዋል ዳይሜንሽን። እነዚህ ሰዎች በአንድነት ያምናሉ። እሱን እንተውና ወደ ገንዘብ ስናመጣው እዚህ ደረጃ ላይ ያሉት ሰዎች ገንዘብ ኢነርጂ ነው፣ እኔ ራሴን ከዛ ኢነርጂ ጋር እኩል ሳደርግ ገንዘብ በእኔ ውስጥ ያልፋል ብለው ያምናሉ። ከመትረፍረፍ ጋር የተለያየው ነገር ሳልሆን እኔ ራሴ መትረፍረፍ ነኝ ይላሉ። በእርግጥ እንዲህ ብሎ ደፍሮ መናገር የተለመደ አይደለም፣ ቢደረግም ያስወግዛል። እነዚህን ሰዎች እንዴት እንደምትለዩቸው ልንገራችሁ። ስራቸውና ሐሳባቸው ሌሎችን የሚያሳድግ ቢዝነስ ማቋቋም ነው። አንድም ቢዝነስ የሚሰሩት አሊያም ደግሞ ኢንቨስት የሚያደርጉበት እነሱን በሚያስገኛቸው ገንዘብ ልክ ሳይሆን ሌሎች ላይ በሚኖረው በጎ ተጽዕኖ አሊያም ደግሞ ፖዚቲቭ ኢምፓክት ነው። እንደዚህ አይነት ሰዎች አልፎ አልፎ ሰምታችሁ ታውቃላችሁ። ሀብትን ለማግኘት አይሰሩም። እነዚህ ሰዎች የሚያምኑበት አንድ ነገር አለ። እኔ ወደዚህ ዓለም የመጣሁበት ምክንያት እስካሳካው ድረስ ገንዘብ የኔ የተፈጥሮ አካል እንጂ ራሱን የማሳድደው አሊያም ደግሞ ለስራ የሚሸለመው ቁስ አይደለም ብለው ያስባሉ። እነዚህ ሰዎች ብዙ ስራቸውን የሚሰሩት በነፃም ሊሆን ይችላል። ነገር ግን ፈጣሪ በአንድ በኩል ላበረከቱት ነገር በሌላ በኩል በመትረፍረፍ ይባርካቸዋል። አደራ እዚህ ላይ እንድትረዱኝ የሚፈልገው ነገር እነዚህ ደረጃዎች ለአንድ ሰው የተሰጠው ማንነት ሳይሆን ቀስ በቀስ ደረጃ በደረጃ የምናድጋቸው የምንለወጥባቸው ደረጃዎች ናቸው። ለዛ ነው አንድ ሰው ላይ 2 እና 3 ደረጃ ምልክቶችን ልታዩበት ትችላላችሁ። ነገር ግን አሁን የሚኖረውን ደረጃ የሚወስነው በብዛት እያደረገው ያለውና እየኖረበት ያለው የደረጃ ኮንሺየስነስ ነው። እስኪ በዚህ ውስጥ ራሳችሁን ጠይቁ። እናንተ የትኛው ደረጃ ውስጥ ናችሁ? ሰርቫይቫል 3D ውስጥ ገንዘብን እያሳደዳችሁት ነው፣ እሱም እየሮጠ ነው። 4D ለማደግ እየሞከራችሁ ነው። ሐሳባችሁና ስራችሁን በመቀየር ማደግ የምትችሉ ይመስላችኋል? ወይስ 5Dን የመትረፍረፍ ህይወትን ለመኖር ዝግጁ ናቸው? ኮሜንት ላይ ያስቀምጡልኝ። እነዚህ ደረጃዎች ሁሉም እውነት ናቸው። ሰው በንቃተ ህሊናው ልክ ወይም ደግሞ ባለው ኮንሺየስነስ ሌቭል ልክ ኑሮውን እየኖረ ነው። ነገር ግን አንዳችንን መረዳት በጣም ይከብድናል። ብዙ ጊዜ የታችሁ ከሆነ ሰርቫይቫል ሌቭል ላይ ያሉት ሰዎች በማሰብ መለወጥ እንደሚቻል አይቀበሉትም። አሊያም ደግሞ ሐሳብን በመቀየርና ተግባርን በመቀየር ለውጥ ማምጣት እንደሚቻል ትልቅ ቦታ ላይ መድረስ እንደሚቻል የሚያምኑ ሰዎች ደግሞ ታች ሌቭል ላይ በጉልበት መስራት ላይ ያሉት ሰዎች ለምን እንደዛ እንደሚያደርጉ አይረዷቸውም። አት ዘ ሴም ታይም ኮንሺየስነስ ሌቭላቸው ስፒሪቹዋል ዳይሜንሽን ላይ የደረሱ ሰዎች ደግሞ ገንዘብን ለማግኘት ስለ ሐሳብ አሊያም ደግሞ በጉልበት ስለመልፋት ስንነግራቸው ሊረዱን አይችሉም። ይሄ ማለት ያለንበት ደረጃ ይለያያል ነው። ይሄንን ደረጃ ማወቃችን የሚጠቅመው ትልቁ ነገር ያለንበትን ደረጃ በመረዳትና በመቀበል ወደምንፈልገው ለማደግ ለመለወጥ ለማሳካት ትልቁን እርምጃ እንድንጀምር ያግዘናል። በቀጣይ ቪዲዮዎች በእያንዳንዱ ደረጃ ላይ ያሉ ችግሮችን በማየት እነሱን ችግሮች እንዴት ኦቨርካም እንደምናደርገውና ወደምንፈልገው ደረጃ እንዴት እንደምናድግ በዲቴይል እናያለን። አይ ሆፕ ይሄ ቪዲዮ የገንዘብ መረዳታችንን እንድንቀይርና የምንፈልገውን ህይወት ማስጀመሪያ ትልቅ ግብዓት ይሆናችኋል። ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና ለብዙዎቹ እንዲደርስ ሼር አድርጉት።